እና ዛሬ የማክሰንስ ላክሮዋ ዝውውር መፈጸሙን ሰማን። ማክሰንስ ላክሮዋ ደግሞ የክሪስታል ፓላስ ተከላካይ ስለሆነ በፕሪሚየር ሊጉ ላይ ራሱን ያሳየ በፕሪሚየር ሊጉ ውስጥ ያደገ በክሪስታል ፓላስ ተጫዋችነቱ ነው ለፈረንሳይ ብሔራዊ ቡድን ለመጀመሪያ ጊዜ መሰለፍ የቻለው። በዚህ ዓለም ዋንጫ ላይም 3 ጨዋታዎችን መጫወት የቻለው እና ላክሮዋ በፈረንሳይ ስብስብ ልብ በሉ በፈረንሳይ ሴንተር ባክ ስብስብ ሳሊባ ሲጎዳ ቦታውን ያዛልን ቦታ ማግኘቱ ራሱ በሁለተኝነት በጣም ትልቅ ተጫዋች ደረጃ ላይ መድረሱን የሚያሳይ ነው። በጣም ጠቃሚ ተጫዋች መሆኑ በርከት ያሉ ሴንተር ባኮች አሉ በፈረንሳይ ብሔራዊ ቡድን ውስጥ ያልሄዱም አሉ ወደ ዓለም ዋንጫ እና ላክሮዋ 5ኛው የቼልሲ ግዢ ተደርጎ ይወሰዳል። እዚህ ጋር ባለፈው ዓመት መጥተው አሁን ወደ አሎንሶ ቡድን የተቀላቀሉትን ከጨመረን ማለት ነው። እንግዲህ ከክሪስታል ፓላስ 52 ሚሊዮን ፓውንድ ወጪ ተደርጎበት መጥቷል። የቼልሲ ቁልፍ ኢላማ ሆኖ ቆይቷል እና ቼልሲ አሎንሶ የሚፈልገው ፕሪሚየር ሊግ ሬዲ ኤክስፒሪየንስ ይላል። ለፕሪሚየር ሊግ ዝግጁ ሆነ ልምድ ከተባለ የፕሪሚየር ሊግ ልምድ ያለው ማለት ነው። ይሄንን ይፈልጋል። አሁን የቼልሲ መሃል ተከላካይ ሌቫይ ኮልዊል እና ማክሰንስ ላክሮዋ ነው የሚጣመሩበት ማለት ነው። ይሄ ጥምረት የቼልሲን የኋላ መስመር በደንብ ያጠናክራል ተብሎ ይታሰባል። እንግዲህ የላክሮዋ ግዢ የቼልሲን ወጪ ወደ 216 ሚሊዮን ፓውንድ ያደርሷል። ሞርጋን ሮጀርስ 117 ሚሊዮን ተከፍሎበት ከአስቶን ቪላ ወደ ቼልሲ እንዲመጣ ሆኗል። ማርኮ ፓሌስትሪ 47 ሚሊዮን ፓውንድ ተከፍሎበት ከአታላንታ መጥቷል። ጆቫኒ ኩዌንዳ ኤማኑኤል ኤሜጋን ጨምሩ። እዚህ ላይ ላክሮዋ 52 ሚሊዮን ፓውንድ የተከፈለበትን እዚህ ጋር ስታክሉ ቼልሲ እውነትም ራሱን እንደገና ለማጠናከር ኮስተር ብሎ እየሰራ እንደሆነ በአዲሱ አሰልጣኝ ስር ትረዳላችሁ። ተጫዋቾች መቀነስ አለባቸው፣ ተጫዋቾች መሸጥ አለባቸው። በውሰት መሄድ ያለባቸው ይሄዳሉ፣ መሸጥ ያለባቸው ደግሞ እንዲሸጡ ጊዜ እነዚህ 40 ቀናት መልስ መስጠት ይኖርባቸዋል። ላክሮዋ በደንብ ቼልሲን የሚያጠናክር ተከላካይ እንደሆነ አምናለሁ። 2 የውድድር ዘመናት በክሪስታል ፓላስ በቆየበት ጊዜ እኔ ፈረንሳይ ተጫዋቾችን ለብሔራዊ ቡድን በሚል ለየት ባለ ክትትል አለ አይደል? መቼም ደጋፊ ከሆናችሁ ታውቃለህ። ብራዚል ደጋፊ ከሆናችሁ ብራዚላውያን ተጫዋቾችን በተለየ ልትከታተሉ ትችላላችሁ፣ ሌሎቹን መከታተል ሳትተው ማለት ነው። እና የፈረንሳይ ተጫዋቾችን እንደውም አሁን ስራ በዝቶ ከሌሎቹ እኩል ኦልሞስት የመከታተሉ ነገር እየበዛ መጣ እንጂ ተማሪም እያለሁ ጀምሮ እነርሱ ላይ ኦብሰስድ ነበርኩኝና ፈረንሳይ ተጫዋቾች ላይ። ለዚህ ነው የፈረንሳይ ተጫዋቾች በገቡበት ክለብ እንገባ ነበር። በተለይ አርሰን ቬንገር የአርሰናል አሰልጣኝ በነበሩበት ጊዜ በርከት ያሉ ፈረንሳውያን ስለነበሩ ዳቪድ ዢኖላም በኒውካስል በቶተንሃም ስለነበረ በገቡበት ሁሉ እየተከታተልን እነዛን ቡድኖች እንደግፍ ነበረና የፈረንሳይ ተጫዋቾች ባሉበት ብራዚል ደጋፊዎች ደግሞ የብራዚል ተጫዋቾችን ሊከታተሉ ይችላሉና አሁንም ቢሆን የፈረንሳይ ተጫዋቾች ለብሔራዊ ቡድን የትኛው ይሻላል በሚለው የበለጠ በዚህ ዓለም ዋንጫ ላይም ላክሮዋ ባገኘው እድልም ጥሩ አገልግሎት ሰጥቷልና በክለብ እግር ኳስ ላይም ለዛ ቦታ ስንል የበለጠ እንከታተላለን። ግን ደግሞ የስራውን ባህሪ ሁሉንም እንድናይ ያደርገናል። ላክሮዋ በክሪስታል ፓላስ የሚደነቅ ተከላካይ ነበር። ለፓላስ የኋላ መስመር ጥንካሬ ትልቁ ተጠቃሽ ተጫዋች ነው። ግን ክሪስታል ፓላስ ግን ተጫዋቾቹን እያጣ ቁልፍ ተጫዋቾችን እያጣ ራሱን መልሶ ወደ መገንባት ፌዝ ውስጥ እያስገባ ያለ ይመስላል። ከፓላስ ጋር ከወልፍስበርግ ከመጣ ወዲህ 2 ዓመት ቆየ። ይሄኛው የተጠናቀቀው ሲዝን ግን በኤፍኤ ካፕና የኮንፈረንስ ሊግ አሸናፊ ሆኖ ያጠናቀቀበት ስለሆነ እንደ ቡድንም ክሪስታል ፓላስ ውጤታማ የሆነበት የተለየ ሲዝን ነበርና የእርሱ የላክሮዋ አስተዋጽኦ
በደንብ የሚጠቀስ ነውና 35 የፕሪሚየር ሊግ ጨዋታዎችን በሁለት ሲዝኖች በድምሩ 35 የተጫወተ ከ38-35 ከተጫወተ በዚህ በኩል ዲዩሬቢሊቲ ከጉዳት ነፃ የመሆን ነገር በተለይ ቼልሲ ተጫዋቾች አንዳንድ ተጫዋቾችን የሚያስቸግረው ጉዳትን ላክሯ ላይ ላናይ እንችላለን እና ይሄ ደግሞ ሁልጊዜ ለጨዋታ ዝግጁ የመሆን ጉዳይ በራሱ እንደ ችሎታ ይቆጠራል። ስለዚህ አሎንሶ ጥሩ ተጫዋች እንደገዛ መቼም አያጠራጥረንም። በነገራችን ላይ እነ ቴሌግራፍን የመሳሰሉ ጋዜጦች ደግሞ አረ ዘ አትሌቲክም ብሏል ይሄን ነገር። ጆን ስቶንስን አርሰናልም እያጤነው ይገኛል። ቼልሲም የጆን ስቶንስ ፈላጊ ሆኖ መጥቷል። ቼልሲ ገና ገዝቶ አልጨረሰም፣ ሸጦም አልጨረሰም፣ ገዝቶም አልጨረሰም። በዚህ ሁሉ እንቅስቃሴ ጆን ስቶንስ አያስቸግርም። አንድ ስቶንስ ለቼልሲ ለመጫወት ፍላጎት ያሳይ፣ ከዛ ውጪ በግል ለመስማማት ቀላል ነው፣ ፍሪ ኤጀንት ነው። ነገር ግን ቼልሲ መምረጥ አለበት። አሁንም ተከላካይ ክፍሉን በጆን ስቶንስ ባለ ተጫዋች ለማጠናከር ቼልሲ ፍላጎት እንዳለው ዛሬ ተዘግቧል። ክሪስታል ፓላስ ከቼልሲ ጋር ሲደራደር ማለት በላክሮስ ጉዳይ ሲደራደር አሌክስ ዲሳሲን ደግሞ እንደገና ውሰት እንዲሰጠው ወደ ተቃራኒው አቅጣጫ በዌስትሃም አይደል የቆየው። ከዛ በፊት አስቶን ቪላ ተጫውቷል አይደል። አሁንም እንደገና አስቶን ቪላ በውሰት ሰጥቶት ሲዝኑ ሲጠናቀቅ የሚቀጥለው የውድድር ዘመን ማብቂያ ላይ ከተመቸው በቋሚ ኮንትራት እንዲያስፈርመው የድርድሩ አካል ተደርጎ ተወስዷል። አሌክስ አክሴል ዲሳሲ ይህም ፈረንሳይ ተከላካይ የቼልሲ ንብረት እንደሆነ ይታወቃል እና በውሰት አስቶን ቪላ ሊቀበለው እዚህ ጋር የድርድሩ አካል ነበር። እንግዲህ የተሸጡ ተጫዋቾች ከቼልሲ ልብ በሉ፣ አንድሬ ሳንቶስ በ48 ሚሊዮን ፓውንድ፣ ማርክ ኩኩሬያ ለሪያል ማድሪድ በ51 ሚሊዮን ፓውንድ፣ ታይሪክ ጆርጅ ለኤቨርተን በ24 ሚሊዮን፣ አሌሃንድሮ ጋርናቾ ደግሞ በውሰት ተሰጥቷል። ስለዚህ ደሞዝ ጫናው እዚህ ጋር ቀነስ ይልለታል ማለት ነው። ለሚቀጥለው የውድድር ዘመን ማጠናቀቂያው ላይ አስቶን ቪላ አሁንም ከተመቸው ጋርናቾን ቋሚ ኮንትራት ሊያስፈርም የሚችልበትን ውል አስሯል። ግን ሳንቶስ፣ ኩኩሬያ፣ ታይሪክ ጆርጅ፣ ጋርናቾ ሳንቶስ፣ ኩኩሬያ፣ ጋርናቾ በተለይ ትልቅ ዝውውር መፈጸም የሚችሉ ናቸው። ታይሪክ ጆርጅ 24 ሚሊዮን ፓውንድ ነው እንግዲህ ከሳንቶስም ከኩኩሬያም ከ48ና ከ51 ያነሰ ነው። የኩኩሬያን ግማሽ ገደማ ነው። ኩኩሬያ ደግሞ የዓለም ሻምፒዮን ነው። በዚህ ዓለም ዋንጫ ላይ አሁን ከፍጻሜ በኋላ ሸጠውት ቢሆን ኖሮ ዋጋ ሁሉ ከፊል ነበር። ማድሪዶች ግን ቀድመው ካታላኑን ኩኩሬያን ራሳቸው አድርገዋልና ቼልሲ እየሸጠም እየሰበሰበ እንደገና እየገዛም ገና የሚሸጡ ተጫዋቾች አሉ። አሁን ትልልቆቹ ሚዲያዎችን ሪቪው ሳረግ ቀጥሎ መጠቅሳቸው ተጫዋቾች ለሽያጭ የቀረቡ እንደሆነ ተዘግቧል። ኤንዞ ፈርናንዴዝ የቀረቡ ይቅርታ አድርጉልኝ፣ የቀረቡ ሳይሆን ይሸጣሉ ተብሎ የሚጠበቁ በተለያየ ምክንያት ኤንዞ ፈርናንዴዝ 1፣ ማሎ ጉስቶ 2፣ ትሬቮር ቻሎባ 3፣ ኒኮላ ጃክሰን 4፣ ሊያም ዴላፕ 5፣ ፊሊፕ ዮርገንሰን 6። እነዚህ ተጫዋቾች ከቼልሲ ጋር ላይዘልቁ ይችላሉ፣ ወይ በውሰት ወይ በሽያጭ። መቼም ኤንዞ ፈርናንዴዝም በውሰት አይሰጡት። እነዚህ አንዳንዶቹ ከወጡ በሽያጭ የሚወጡ ናቸው፣ አንዳንዶቹ ደግሞ በውሰት ሊሰጡ የሚችሉ ናቸው እና ቼልሲ ገና አራግፎ አልጨረሰም እና የኤንዞ ፈርናንዴዝ እንኳን ያለመስማማት ያለመፈለግ ነው የሚመስለኝ እንጂ ቼልሲም ይፈልገዋል። አሎንሶ ቢቆይልኝ ደስ ይለኛል ብለዋል። ልጁም ደግሞ ጥሩ ብቃት ያለው ተጫዋች እንደሆነ ለቼልሲ ወሳኝ እንደሆነ ይታወቃል። አሁን እነማዋሰስ ላይ ማነው ተጣማሪው እነሱ ብቻ ናቸው አሁን አይሸጡም ተብሎ ማይሰስ ካይሴዶ እነሱ በእርግጠኛ ሆነን መናገር የምንችለው እንጂ ኤንዞ ፈርናንዴዝ ጉዳይ እርግጠኛ ሆኖ መናገር በጣም አስቸጋሪ ነው። ቼልሲ ዛሬ ወደ ሲድኒ ያመራል ተብሎ ሲጠበቅ ነበረ። ሜቢ አምርቶ ሊሆን ይችላል ለፕሪሲዝን። አውስትራሊያ፣ እስያ፣ ደቡብ ምስራቅ እስያ ቱር አለበት። ቻቢ አሎንሶ 27 ተጫዋቾችን ሰብስቦ እንደሄደ ተዘግቧል።
ለቼልሲ ደጋፊዎች ጨዋታዎችን መከታተል ከፈለጋችሁ ለፕሪሲዝን ፕሮግራሙ እነሆ። ጁላይ 28 ማክሰኞ ሐምሌ 21 በሲድኒ ቼልሲ ከሲድኒ ወንደረርስ ይጫወታሉ። ኦገስት 1 ከቶተናም ጋር ኦገስት 1 አርብ ሐምሌ 25 ከቶተናም ጋር ይጫወታሉ። ኦገስት 5 ከዩቬንቱስ፣ ኦገስት 8 ከኤሲ ሚላን፣ ኦገስት 9 ደግሞ ከጄዲቲ ጆሆር ዳሩል ታዚም የሚባል የማሌዥያ ክለብን ይገጥማሉ። ከዛ በኋላ ነው ከደቡብ ምስራቅ እስያ የፕሪሲዝን ዝግጅታቸው የሚመለሱት። አሎንሶ እና የቼልሲ ስብስብ ገና የተጠናቀቀ ነገር ያላቸው አይመስልም። አሎንሶ ገና የሚሸጣቸው አሉ፣ ገና ደግሞ የሚያስፈርማቸውም ይኖራሉ።